ጭምብል የለበሱ የኢሳያስ ጀነራሎች ራያ ገቡ። ራያ አላማጣ እንደ ሸረሪና አዲሱ የጦርነት እቅድ ይፋ ሆነ። የህወሓት ታጣቂዎች በራያ ከፍተኛ ወታደራዊ ስምሪት አደረጉ። ህወሓት በጦርነት መሃል ድንገተኛ ዱብዳ ደረሰ። ደብረጽዮን ደነገጡ። የህወሓት ሁለት ግዙፍ አርሚዎች ተበተኑ። ለኢራን የመጨረሻው ዕድል ነው ፕሬዝዳንት ትራምፕ ቆረጡ። ከቴህራን ጋር ድርድር ተጀምሯል ያሉት ፕሬዝዳንቱ የመጨረሻ ያሉትን ሰነዳቸውን ለኢራን አቅርበዋል። በሸረሪና በከፈተው ጥቃት ከፍተኛ ውድመት እንደደረሰበት የተነገረው ህወሓት በመንግስት አጋዦች ጭምር ተመታው ካለበት ግንባር የኔም አጋዦች አሉ ወዳለበት ግንባር በማቅናት አዲስ ትንኮሳ ሊከፍት እንደሆነ እየተነገረ ይገኛል። ራያን እንደ ሸረሪና ለማድረግ ወደ ራያ አላማጣ ጦሩን ያንቀሳቀሰው ህወሓት አጋሩን ሻዕቢያንም ወደ መሃል አዝልቆ በማስገባት ከጎኑ እንዲሰለፍ እያደረገው እንደሆነም ለማወቅ ተችሏል። የህወሓት ጦር በራያ ቀጠና ከፍተኛ የሆነ የኃይል ስምሪት እያደረገ እንደሚገኝ በተገለጸበት ወቅት ደግሞ የህወሓት ከፍተኛ አመራሮችንና ጀነራሎችን ያስደነገጠ መርዶ ከዛው ግንባር ተሰምቷል። የህወሓት አርሚዎች መበተናቸውን ያሳወቁ ሲሆን ምክንያታቸውን በሸረሪና ከነበረው ውጊያ ጋር የተገናኘ እንደሆነ ለማወቅ ተችሏል። ይህንንና ትራምፕ ለኢራን የመጨረሻ ያሉትን እድል ስለመስጠታቸው አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከቀናት በፊት በሱዳን አዋሳኝ ሸረሪና በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሩን ነዋሪዎች ተናግረዋል። ህወሓት ሰራዊቶቹ ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መምሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩልና ቢሶበር እንደሆነ እየተገለጸ ይገኛል። በዛታ ቡታ መርፌ አካባቢም እንደዚሁ ተመሳሳይ እንቅስቃሴ እንዳለ እየተገለጸ ይገኛል። በተመሳሳይ በዋጃ ቆቦ በጃሮታ ጀምሮ በዲያና ሰሌን ውሃ በላይ በር በባይበዋ ቁሙጋ ላይ ያለውን አካባቢ ሁሉ ዝግጅት እያደረገበት እንደሆነ ታውቋል። የዋጃን መስመር ተከትሎም የራሳቸውን አርሚ እንዳዘጋጁም ተገልጿል። በከተማዋ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆኑን ተሰምቷል። ህወሓት ከሸረሪና ወደ ራያ ግንባር ሲያቀና የሻዕቢያ ጀነራሎችም ጭምብል ያጠለቁ ወታደሮቻቸውን ይዘው ራያ ገብተው ከህወሓት ጦር ጋር አብረው ተሰልፏል የተባለው በትናንትናው ዕለት የሻዕቢያ ጀነራሎች ትግራይ መግባታቸው ይታወቃል። የህዝብ ለህዝብ ግንኙነት ተብሎ የዳቦ ስም የተሰጠው የቀጥታ ግንኙነት ለወያኔ ቀጭን ትዕዛዝ ለመስጠት ከሻዕቢያው መሪ የተላኩ መሆናቸው ተነግሯል። ህወሓት በሸረሪና የቀመሰው ያልተጠበቀ የደቂቃ ሽንፈት ተከትሎ ያስተላለፍ ለውጥ እንዲያደርጉ ትዕዛዝ እንደተቀበሉ ሲነገር እንደነበር አይዘነጋም። ይህንን ተከትሎም ህወሓት በሸረሪና በኩል የደረሰበትን ሽንፈት ለመቀልበስ በሰው ኃይል ጭምር ሊያግዘው ቃል የገባለትን ሻዕቢያን አስከትሎ በራያ በኩል አዲስ ጥቃት ለመክፈት እቅድ መያዙ ነው የተነገረው። በዚህም በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሩ ነዋሪዎች ገልጸዋል። በዚህ ምክንያት በአካባቢው ቤት ለቤት ዝርፊያ ተስፋፍቷል። የመጓጓዣና የባንክ አገልግሎት መስተጓጎል በመፈጠሩ ደንበኞች እስከ 10 በመቶ ተጨማሪ ለግለሰቦች ለመክፈል መገደዳቸው ተመላክቷል። በተጨማሪም በከተማዋ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆኑም ተሰምቷል። ከቀናት በፊት በምዕራብ ትግራይ በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ሲል በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉ ነው እየተገለጸ የሚገኘው። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር ቢሶበርና ሌሎች አካባቢዎች ተሰማርቷል ይላሉ። ህወሓት ሰራዊቶቹ ብዙ አርሚዎች በራያ ግንባር አሰማርቷል። ለጦርነት ዝግጁ እንዲሆኑ መምሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩል አለ፣ ከዛ ቢሶበር ማለት ነው፣ በዛ ቡታ መርፌ አካባቢ አለ፣ ከዛ በዋጃ ቆቦ በጃሮታ ጀምሮ በዚህ በዳንያ ለኮ ሰሌን ውሃ ከዛ በላይኛው በኩል ደግሞ በባይባዋ ቁሙጋ ላይ ያለው ማለት ነው እና ይሄ የዋጃ መስመር ተከትሎ ያለው የራሳቸው አርሚ አዘጋጅቷል ሲሉ ነዋሪው ገልጸዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀመር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱን ይሻል ብለዋል። ከጦርነት ዝግጅት ጋር ተያይዞ ባላማጣ ከተማ በምሽት ሰዎች በነጻነት የመንቀሳቀስ መብት የላቸውም። እንዲሁም በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ ቀጥሏል የሚሉት አስተያየት ሰጪው ዘራፊዎቹ ፊታቸውን በሽርጥና በጭንብል ስለሚሸፍኑ ማንነታቸው ለማወቅ አይቻልም ሲሉ ይገልጻሉ።
ከትግራይ ወደ መሃል ሀገር የሚጓዙ የህዝብ ማመላለሻ መኪኖች ስራቸውን አቁሟል ያሉት አቶ ገብሩ ተስፋ እግዚ ካላማጣ በኋላ መጓዝ ለወጣቶች ፈተና ሆኗል ሲሉ ይናገራሉ። ያው አላማጣ ሁሉ ተጨናንቆ ነው ያለው። እዚህ ዛሬ ሌሊት ማንጊያ አካባቢ ህዝብ ሲያስቸግሩ ነው ያደሩት። ሀንግም እየመቱ ሲፈርም የሚያልፈውን ሰው እያቆሙ እየዘረፉ ነው ያሉት። ወደ አዲስ አበባ የሚወጡ የሚንቀሳቀሱትን ወጣቶችም አውርደው ሽማግሌዎችን ይልኳቸዋል። ባንኮች የጥሬ ገንዘብ ክምችት ስለሌላቸው ባላማጣ ከተማ ለደንበኞች የሚሰጡት የጥሬ ገንዘብ መጠን በ2000 ብር እየተገደበ መሆኑን ጥሬ ገንዘብ ካከማቹ ባለሀብቶች ለጊዜው 10 በመቶ ተጨማሪ ክፍያ በመክፈል ጥሬ ብር ለማግኘት እንደሚገደዱም ነዋሪዎች ይናገራሉ። ባላማጣ ከተማ የሲቪል ማህበረሰብ እንቅስቃሴ እየተገደበ ነው የሚሉት አቶ ኪሮስ በላይ ናቸው። በብዛት ከተማ ወታደር ብቻ ነው የሚታየው። በሻይ ቤቱም ቁጭ የሚለው የሚንቀሳቀሰውም በብዛት የአካባቢው ማህበረሰብ ሳይሆን ወታደር ነው። የወታደራዊ ከተማ ነው እንጂ የሚመስለው ኖርማል የህዝብ ከተማ አይመስልም። በህወሓት ኃይሎችና በፌዴራል መንግስት መካከል ዳግም ጦርነት ሊጀመር ይችላል የሚሉ ያላማጣና የራያ ወረዳ ነዋሪዎች ጦርነትን በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ ነው ሲሉ ገልጸዋል። በቀጣይ መረጃ ከዚህ በፊት ህወሓት በጠለምት በኩል የከፈተውን ጦርነት ተከትሎ በተወሰደበት እርምጃ ምክንያት በርካታ ታጣቂ ከአርሚ 11 እና 17 መጥፋቱ ይታወሳል። እንዲሁም ኃይሉ በወቅቱ ውጊያ አንፈልግም በማለት የያዘውን መሳሪያ ጭምር ይዞ ደብዛው መጥፋቱ ሲገልጽ እንደነበር ይታወቃል። ታጣቂው በምግብ ኃይለ ዛቻ ይሁን በነፍስሐ ወርቃይኑ ውትወታ አቋሙን ሊቀይር እንዳልቻለም በስፋት ሲገለጽ ቆይቷል። ይህ ብቻ ሳይሆን ህወሓት ከወራት በፊት በጀመረው ትንኮሳ ምክንያት ተከትሎ በርካታ ወጣቶች ቡድኑ ለጦርነት ያፍሰናል በሚል ስጋት ከምዕራብ ትግራይ ወደ አዲስ አበባና ወደ ሌሎች አካባቢዎች መሰደዳቸው የቅርብ ጊዜ ትዝታና የቀጠለ ተግባር ነው። ታዲያ ህወሓት በሸርና በኩል የሙከራ ጥቃት ለመክፈት በማሰብ የከፈተውን ጥቃት መከላከያው መክቶ በወሰደው የመልሶ ማጥቃት እርምጃ ከፍተኛ ኪሳራና ምሽጉን ያጣው ህወሓት በዚህ መሃል ነው አርሚዎቹ መበተናቸው የተሰማው። ታዲያ ይህ ከዚህ ቀደም በምዕራብ ትግራይ ሲንቀሳቀሱ የቆዩት የአርሚ 11 እና 17 ታጣቂዎች መበተናቸውን ተከትሎ ቡድኑ ከምስራቃዊ ግንባር የተወሰኑ ታጣቂዎችን ወደ ምዕራብ ትግራይ በመውሰድ ከወርቅ ስራ በኃይል ከሰበሰባቸው ወጣቶች ጋር አሰባጥሮ የተበተነውን አርሚ 11 እና አርሚ 17 መልሼ አቋቁም ያለው እያለ የቆየ ቢሆንም አሁን ያንኑ ታሪክ ደግመው አርሚዎቹ በድጋሚ ተበትነዋል። እነዚህ የህወሓት አርሚዎች በተመሳሳይ ሁኔታ ዳግም መበተናቸው መሰማቱ ደግሞ አግራሞትን ሲፈጥር በህወሓት ከፍተኛ አመራሮችና የጦር መሪዎች ዘንድ ደግሞ ከፍተኛ ድንጋጤ እንደፈጠረ ነው እየተገለጸ የሚገኘው። ምክንያታቸው ደግሞ ቡድኑ ጸረ ድሮን ታጥቂያለሁ በማለት በሐሰት ፕሮፓጋንዳ አታሎን በከፈተው ጦርነት ወንድሞቻችን አጥተናል በማለት እንደሆነም እየተገለጸ ይገኛል። ህወሓት የተማመነው ሰራዊት እየከዳውና ተስፋ እየቆረጠ ባለበት በአሁኑ ወቅትም ቢሆን በትግራይ ዳግም ግጭት ለመክፈት እየተንቀሳቀሰ ሲሆን በዚህ ምክንያት በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ያለው ስጋት ዳግም አሳሳቢ መሆኑን አምነስቲ ኢንተርናሽናል አስታውቋል። በሀገር የመከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋት እንደነበራቸው አምነስቲ ኢንተርናሽናል አስታውቋል። የአምነስቲ ኢንተርናሽናል የምስራቅና የደቡብ አፍሪካ ቀጠና ዳይሬክተር ቲጌር ቻጉታ እንደገለጹት ማህበረሰቡ ቀደም ሲል ከደረሰበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳያረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብቶች ጥሰት ስጋት ይበልጥ ከፍ እንዲል አድርጎታል ብለዋል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተዳምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሰ መሆኑን የገለጸው አምነስቲ ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላትን ስራ በአስቸኳይ መመለስ እንደሚገባ አሳስቧል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የፈጸመው ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባቸውን ያስታወሰው ተቋሙ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባም ብሏል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታዮች፣ ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፍቃድ እንዲሰጡ ጥሪ አቅርበዋል። በኢትዮጵያ የተቋቋሙ የዓለም አቀፍና ቀጠናዊ የሰብአዊ መብት መርማሪ ቡድኖች እንዲሁም የተባበሩት መንግስታት ድርጅት የኤክስፐርቶች ኮሚሽንና የአፍሪካ የሰብአዊና የህዝብ መብቶች ኮሚሽን እንዲሁም ሌሎች የስራ ዘመናቸው ከተቋረጠ በኋላ ክትትሉ መዳከሙን አምነስቲ ጠቅሷል። በተጨማሪም ባለፉት 2 ወራት በትግራይ ክልል ባለስልጣናት በኩል ነጻ መገናኛ ብዙሃንን ማፈን፣ በሺዎች የሚቆጠሩ ሰዎችን ለግዳጅ ውትድርና መመልመልና የእንቅስቃሴ ገደቦች ማድረግን የመሳሰሉ አሰራሮች መስፋፋታቸው የሰብአዊ መብት ተቋማት መዘገባቸውን አውስቷል። በዚሁ ወደ መጨረሻው መረጃችን ተሻገርን። ከቴህራን ጋር ድርድር ተጀምሯል በሚል አቋማቸው የጸኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን የሚደረገው ንግግር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻው ዕድል መሆኑን ተናገሩ። ኢራን በበኩሏ በሆርሙዝ ወሽመጥ የሚደረግ የመርከብ ጉዞ ለማስጀመር የሚያስችል ጊዜያዊ መስመርን በተመለከተ ከኦማን ጋር እየተደራደረች መሆኑን አስታውቃለች።
ቴህራን ይህንን ያስታወቀችው ፕሬዚዳንት ትራምፕ የኢራንን ጦርነት ለመቋጨት የሚካሄደው ንግግር ሰኞ ዕለት እንደሚጀመርና ለድርድሩ ሲባል አገሪቱ ላይ ሊፈጸም የነበረ ከባድ ጥቃት እንዲቆም ማድረጋቸውን ከገለጹ በኋላ ነው። ትራምፕ ድርድሩ ላይ የትኞቹ አካላት እንደሚሳተፉ በግልጽ አልተናገሩም። ኢራን ግን ከአሜሪካ ጋር እየተደራደረች እንዳልሆነ ለድርድር የመቀመጥ እቅድ እንደሌላት ገልጻለች። ኢራን ተሳትፎ እንደሌላት መግለጿ የአሜሪካውን ፕሬዝዳንት ያስቆጣ ይመስላል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ የኢራን አመራር ለማመን በማይቻል ደረጃ ቀጣፊ ነው ሲሉ ዘልፈዋል። ቆይታውም በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ንግግሩ እየተካሄደ ነው በሚለው አቋማቸው ጸንተው ታይተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።